ሻሎም ቅዱሳን እንዴት ናችሁ? የጌታ የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር አምላካችንን ስለዚህ ስለተወደደ ጊዜ እጅግ አድርጌ አመሰግነዋለሁኝ። እግዚአብሔር ስሙ ይባረክ። ደሞም ከተለያየ ዓለም እግዚአብሔር አምላክ ብዙ ምስክርነቶችን እያሰማን ስላለ እየመሰከራችሁልኝ ስላላችሁ እናንተንም እጅግ አድርጌ ማመስገን እፈልጋለሁ። ይህም ደግሞ በሰፊው መጸለይ እንድንችል ያበረታታናል። ጌታ ስሙ የተባረከ ይሁን። ሌላም ምስክርነቶች ካላችሁ ይህን ድምፄን የምትሰሙ እናንተም ምስክርነቶቻችሁን አሰሙን። ጌታ በሕይወታችሁ የሰራውን ነገር ንገሩን። እግዚአብሔር አምላክ መልካም ነገር እንደሚያደርግ እናምናለን። ምክንያቱም ይህንን ጸሎት ስንጀምር እግዚአብሔር ተናግሮን ጀምረናል። ስለዚህ በዛ በተናገረን ነገር ውስጥ እግዚአብሔር ታማኝ ስለሆነ የሰዎችን ሕይወት ይሰራል፣ ነገራቸውን ያቀናል፣ ይባርካቸዋል፣ መንገዳቸውን ይከፍታል። ጤና ጉዳይ ካለ ሌሎችም ጉዳዮች ካሉ እግዚአብሔር አምላክ መፍትሄ የሚሰጥ አምላክ ስለሆነ እንደዛ አይነት ተአምራት እንደሚኖሩ እናምናለን። ስለዚህ ምስክርነቶቻችሁን አሰሙን። ጌታ ስሙ የተባረከ ይሁን። ዛሬም ደግሞ እንደተለመደው የምንጸልይ ይሆናል። በርዕስ የጠላትን መሰዊያ አፍርስ በሚል ርዕስ ነው የምንጸልየው። እንግዲህ የጠላትን መሰዊያ አፍርስ መጽሐፍ ቅዱሳችን በግልጽ ዲያብሎስን ተቃውሙት ብሎ ይናገራል። ከናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ብሎ ይናገራል። እንድንቃወመው፣ ስራውን እንድናፈርስ፣ እቅዱን እንድናፈርስ እግዚአብሔር ይፈልጋል ማለት ነው። ክብር ለጌታ ለኢየሱስ ይሁን። መሳፍንት ምዕራፍ 6 ቁጥር 25 ላይ እግዚአብሔር አምላክ ለጌዲዮን በሕልም መጥቶ ተናገረው። የተናገረው ነገር ምንድነው? ሂድና የአባትህን መሰዊያ አፍርስ የሚል ነው ማለት ነው። ምናልባት ይሄ መሰዊያ የአባቱ ነው። አባቱ ነው እዛ መሰዊያ ላይ የሚሰዋው። የበዓል አጸዶች በዙሪያው አሉ። በዛ አምልኮ ይደረጋል። በዘር ውስጥ ያለ መንፈስ ሊሆን ይችላል ይሄ ነገር እንግዲህ። ስለዚህ ሂድና ግን መጀመሪያ የምታደርገው እኔ እግዚአብሔር በአንተ ሕይወት እንዲገለጥ የምትፈልግ ከሆነ ሂድና የአባትን መሰዊያ አፍርስ፣ ከዛ በኋላ ደግሞ ለእኔ በዛ ቦታ ላይ መሰዊያን ስራ ብሎ እግዚአብሔር አምላክ ሲያዘው እንመለከታለን ማለት ነው። ስለዚህ ምንድን ነው የጠላትን መሰዊያ ማፍረስ ያስፈልጋል። ምናልባት በዘር ውስጥ ካለ ሕይወታችሁን የሚቋቋም የሚገዳደር እንዳለ የሚሰማችሁ ከሆነ መጽሐፍ የሚናገረው ሂድና አፍርስ ነው የሚለው። ስለዚህ የጠላትን መሰዊያ እናፈርሳለን። ግራውንድ የሚያደርገውን ነገር ሁሉ እየተቃወማችሁ በዚህ ጊዜ የነበረህን መሰረት ሁሉ አፈርሰዋለሁኝ እያላችሁ አብራችሁ እንድትቃወሙ እንድትጸልዩ እላለሁ። እንግዲህ ለዛ እንደተለመደው 1-3 ነጥቦችን እነግራችኋለሁ። በጣም በፍጥነትና በቀላል ሁኔታ ነው የምነግራችሁ። ለእናንተ ለመያዝ እንዲያስችላችሁ፣ ለመዋጋት እንዲያስችላችሁ ነው ይህንን ነገር የምሰጣችሁ። አንደኛው እንግዲህ ሰው የተፈጠረው ለገዢነት ስለሆነ አልገዛ ያለውን ነገር መግዛት መቆጣጠር የኛ ድርሻ ስለሆነ ነው። መጽሐፍ ቅዱሳችን የሚናገረው እንግዲህ ያንን ነው። አዳምን ኢቭን እግዚአብሔር አምላክ ሲፈጥረው ሰውን በመልካችን እንደ ምሳሌያችን እንፍጠር፣ በአየር ላይ የሚበራውን፣ በባህር ውስጥ የሚሄደውን፣ በምድር ላይ የሚንቀሳቀሰውን ሁሉ ግዙ አላቸው ብሎ መጽሐፍ ቅዱሳችን ይናገር። ይሄ ነገር ግን ይሄ ግዙ የሚለው ቃል ግን ከዚህ ከእንስሳ ከአራዊት ከእንደዚህ አይነት ነገር ያለፈ ነው። አልገዛ ያለም ስለነበረ ነው ግዙት ያለ። እናንተ በማትገዙት የህይወት ክልላችሁ ላይ ሌላ የሚገዛ እንዳለ ማወቅ አለባችሁ። ሁልጊዜም እኔ ያልተቆጣጠርኩት ካለ የሚቆጣጠር ሌላ ሊኖር ይችላል ብላችሁ ማሰብ አለባችሁ። ስለዚህ ምንድነው ማድረግ ያለባችሁ? አልገዛ ያለ ነገር ካለ እሱን ነገር ትገዙታላችሁ። አሁን ስራህን አፈርሳለሁ፣ መሰዊያን፣ ግራውንድን ሁሉ ጥሰዋለሁ እያላችሁ ትጸልያላችሁ። እግዚአብሔር አምላክ የገዢነትን ቅባት በላያችሁ ላይ ያፈሳል ማለት ነው። ስለዚህ የተፈጠራችሁበት ዓላማ ራሱ ለገዢነት ስለሆነ የጠላትን መሰዊያ እያፈረሳችሁ መግዛት መቆጣጠር ያስፈልጋቸዋል ማለት ነው። ሁለተኛው እንግዲህ ይህንን ማፍረስ መቃወም የሚያስፈልግበት ጠላት በዙሪያችን ስላለ ነው። መጽሐፍ ቅዱሳችን ባላጋራችሁ ዲያብሎስ ይልና፣ ባላጋራ ማለት እንግዲህ ጠላት ማለት ነው፣ ሌላ ማለት አይደለም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ በዙሪያችሁ ይዞራል። ስለዚህ ሩቅ አይደለም ያለው፣ በዙሪያችን ነው ያለው። ያ በዙሪያችን ያለውን መሰረት እናሳጠዋለን ማለት ነው። የዛን ጊዜ ይሰበራል፣ መንገዳችን ይለቃል፣ በረከት በቀላሉ ወደ ህይወታችን መምጣት ይጀምራል ማለት ነው። ሶስተኛው እንግዲህ ትእዛዝ ስለሆነ ነው። ትእዛዙ ምንድነው? ዲያብሎስን ተቃወሙት ነው የሚለው። ስለዚህ ዲያብሎስን ስንቃወም ምኑንም ነው ጭምር ነው እንዳለ መሰዊያውን እያፈረስን፣ ድርጊቱን እያፈረስን፣ ከዚህ በፊት ግራውንድ ያደረጋቸውን ነገሮች ሁሉ እያፈረስን ነው ምንጸልየው ማለት። ስለዚህ በዛሬው ጸሎታችን የምትይዙት ነገር 3 ነገሮች ናቸው ማለት ነው። አንደኛው የተፈጠርንበት አሁን ማፍረስ የሚያስፈልገን ጠላትን መቃወም የሚያስፈልገን እግዚአብሔር እኛን የፈጠረበት ዓላማ አንዱ ለገዢነት ስለተፈጠረን ዲያብሎስን ልንገዛው ልንረግጠው ይገባል ነው። ሁለተኛው ደግሞ ጠላት በዙሪያችን ስላለ የሚውጠውን ፈልጎ ስለሚዞር
እስኪውጣችሁ አትጠብቁት፣ አባሩት፣ ተቃውሙት፣ አፍርሱበት። ስታፈርሱበት ይርቃል ነው ሁለተኛው። ሶስተኛው እንግዲህ ትእዛዝ ስለሆነ ነው። ተቃውሙት ስለሚለን ዲያብሎስን ተቃውሙ ስለሚል መሰዊያውን ጭምር እያፈረስን እንቃወመዋለን ማለት ነው። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ እያሰባችሁ እንጸልዩ እፈልጋለሁ። እኔ መንፈስ ቅዱስ በመራኝ መንገድ እጸልያለሁ። እናንተ ደግሞ የራሳችሁን መንገድ፣ ሕይወታችሁን፣ የቤተሰባችሁን ጉዳይ፣ ያደጋችሁበትን ሁኔታ እነዚህ ነገሮች እናንተ ታውቋቸዋላችሁ። እናንተ መንፈስ ቅዱስ ወደ ልባችሁ በሚያመጣው ሁሉ ከኔ ጋር መጸለይ ትችላላችሁ። እግዚአብሔር ያኔ የጠላትን መሰዊያ ያፈርሰዋል ማለት ነው። እንግዲህ ዛሬ ለእናንተ ይሄ እንደ ድምፅ ይሁንላችሁ። ለጌዲዮን የተባለው ለእኔ እንደተባለ አስባለሁ ብላችሁ ጸልዩ። ጌዲዮንን ሄዶ ያለው እግዚአብሔር አምላክ ሂድና የአባትህን መሰዊያ አፍርስ፣ የበዓል አጸዶችን ከዙሪያው ቁረጥ ብሎ እግዚአብሔር ተናገረው ማለት። ስለዚህ ይህም ለእናንተ ነው። ዛሬ የሆነ መሰዊያ ካለ የሆነ ጠላት ግራውንድ የሚያደርገው ነገር ካለ ወደ እናንተ ሕይወት ለመምጣት የሆነ መንገድ ካለው ያንን መንገዱን ድልድዩን እየሰበርንበት ያንን መንገዱን ሁሉ እያቋረጥን እንጸልያለን። እግዚአብሔር አምላክ እጁን በሕይወታችሁ ላይ ይዘረጋል፣ ቸርነት ያደርግላችኋል። ጠላቶቻችሁ በፊታችሁ እንዳይቆሙ ይሰባብራቸዋል። ራባ ካናና ማንቶ ኤላሎ ሺላላላቦ ሪባ ካላላባያማ በናዝሬቱ ጌታ በኢየሱስ ስምና ሥልጣን እጸልያለሁ። አባቴ ስምህን እየጠራው እጸልያለሁ። ጻድቅ የሆነውን ስምህን፣ ብርቱ የሆነውን ዘላለማዊ የሆነውን ስምህን እየጠራው እጸልያለሁ። ለጌዲዮን እግዚአብሔር አምላክ ሆይ ጠላቶችህን ሚዲያማውያንን እንደ አንድ ሰው አድርጌ እመታቸዋለሁኝ እንዳል እግዚአብሔር አምላክ ሆይ ዛሬ እጸልያለሁ። መጀመሪያ መሰዊያውን አፍርሰው እንዳል እግዚአብሔር በጌታ ማሪካ ባባባሽያ በጌታ በኢየሱስ ስምና ሥልጣን ወንድሞቼ እህቶቼ፣ ይሄ ቃል ወደ ልቤ በኃይል ስለፈሰሰ ነው። እግዚአብሔር ስሙ ይባረክ። ይውላችሁ እግዚአብሔር አምላክ እንደ አንበጣና እንደ አሸዋ የነበረውን ሚዲያምን እንደዛ ነው የሚጠራው ታውቃላችሁ። እንደ አንበጣ ነበሩ፣ እንደ አሸዋ ነበሩ ብሎ ይናገራል። እንደ አንበጣ ብዙ የነበሩትን እንደ አሸዋ ብዙ የነበሩትን ሚዲያማውያንን እንደ አንድ ሰው አድርጌ በፊት እመታለሁኝ ከማለቱ በፊት እግዚአብሔር መጀመሪያ የበዓል መሰዊያ አፍርስ፣ የአባትን መሰዊያ አፍርሰው ነው። ይውላችሁ የጠላት መሰዊያው ሲፈርስ ከዛ በኋላ በፊታችሁ ሊቆም አይችልም። ይሄ የሚመጣው ነገራችሁን ታውቃላችሁ። ሚዲያማውያን በየዓመቱ እየመጡ እስራኤላውያኖች የዘሩትን ቡቃያውን ሳይቀር በቃ ሰብስበው ነው በልተውባቸው መሄዱት የነበረው። እንደ አንበጣ ይመጡባቸው ነበር ተብሎ ነው መጽሐፍ ቅዱሳችን የተናገረው። የዘሩትን የጎተራ ላይ ያስገቡትን ያላቸውን ሁሉ በልተው ይሄድ ነበር መጽሐፍ ቅዱሳችን የሚናገረው። ስለዚህ ይሄ ነገራችሁን የሚበላ የእጃችሁን ሥራ የሚበላ ያላችሁን ነገር ፍሬ ሲያፈራ አይቶ የሚመጣ ልክ በየዓመቱ ፍሬ ሲያፈራ አይቶ ነው ሚዲያ የሚመጣ የነበረው። ፍሬ ሲያፈራ ነገራችሁ አይቶ የሚመጣውን ዛሬ እኮ ግራውንድ እናሳጣው ነው እያልኳቸው ያለው። እግዚአብሔር ዛሬ መሰዊያውን ሲንደው ሲያፈርሰው ጠላቶቻችሁን እንደ አንድ ሰው አድርጎ ይመታቸዋል። አባቴ ስምህን ጠርቼ ጸልያለሁ። ዛሬ የጠላት መሰዊያ እንዲናድ፣ የጠላት መሰዊያ ግራውንድ የሚያደርገው በሕይወታቸው ውስጥ በዘራቸው ውስጥ እግዚአብሔር አምላክ በጌታ በኢየሱስ ስምና ሥልጣን ባደጉበት ሁኔታ ውስጥ ሁሉ መሰረት የሚያደርገው ነገር ሁሉ እንዲገለበጥ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ስሙ ይባረክ። አሁን መንፈስ ቅዱስ በልቤ ስለሚያመጣቸው ነገሮች አንዳንድ ነገሮች እየነገርኳችሁ ነው። ዛሬ የምንጸልየው ለየት ያለ ጸሎት ይሁን። ዛሬ ግዴላችሁ እግዚአብሔር መልካም ያደርጋል። እንደዚህ አይነት ህልም የምታዩ ምናልባት ምን አይነት ህልም ነው? ለምሳሌ ያደጋችሁበት አካባቢ ላይ ደጋግማችሁ አሁን እንኳን አካባቢውን ለቃችሁ ሊሆን ይችላል። እንደዚህ አድጋችሁ ግን እዛ ድሮ ያደጋችሁበት ቦታ ላይ ራሳችሁን የምታገኙት ኢቭን ቤቱን እንኳን ቦታውን ባትለቁ እንኳን ነገር ግን ድሮ ስታሳልፉት የነበረውን ነገር አሁንም የምታዩ ከሆነ ልጆች ሆናችሁ ስታዩት የነበረው ነገር ምናምን እነዚህ ወደ አሮጌው ነገር የምትመለሱ አይነት ነገር ከሆነ በሱ ጉዳይ ላይ ግራውንድ እያሳጣችሁ መጸለይ በጣም ያስፈልጋቸዋል። እግዚአብሔር ስሙ ይባረክ። መሰረቱን መምታት ያስፈልጋል። ድሮ የተማራችሁበት ቦታ ድሮ የሆነ ነገር የሆናችሁበት ያደጋችሁ እንደዚህ አይነት ነገር ወደ ኋላ የምትመለሱባቸው ነገሮች ካሉ ዛሬ ለቃችኋቸው እንድትወጡ የፊታችሁን መያዝ እንድትችሉ እንጸልያለን። እግዚአብሔር አምላክ የሆነ ግራውንድ ከሕይወታችሁ ላይ እየሰበረ ይጥላል። ስለዚህ መንፈስ ቅዱስ በሚመራን መስመር ነው ምንጸልየው። ወንድሞቼ እህቶቼ ጸልዩ። እግዚአብሔር አምላክ መውጣትን ያደርግላችኋል። ወደፊት ነው ማየት ያለባችሁ።
በናዝሬቱ ጌታ በኢየሱስ ስም እጸልያለሁ። እግዚአብሔር አምላክ ሆይ ማንኛውም የጠላት በእድገታቸው ውስጥ እግዚአብሔር አምላክ ነፍስ ባላወቁባቸው ዘመናት ሁሉ ውስጥ በጌታ በኢየሱስ ክርስቶስ ስምና ሥልጣን የአባቶች አምላክ እግዚአብሔር ሆይ ማንኛውም የነበረ ግራውንድ የነበረ እግዚአብሔር ግንኙነት እንዲቆረጥ የጠላት ግንኙነት መሰረቱ እንዲመታ እግዚአብሔር በስማቸው ላይ የተደረገ ነገር ቢሆን በጌታ በኢየሱስ ስም የፈረሰ እንዲሆን ሜናና ማካናና ማንቱ ሜና ማሽያ። እሺ አሁንም እንጸልያለን። በቅድሙም ባልኳችሁ እያሰባችሁ ጸልዩ። ደግሞ በልጅነታችሁ ጊዜያቶች ውስጥ ደግሞ ሰዎች የተለያየ ተቀጥላ ተለጣፊ ስም የሰጧችሁ እናንተ ያ ስም አይደላችሁም፣ ግን ደግሞ የሆነ ስም አለ አይደለም፣ የሰፈሩ ሰው ወይ ደግሞ የሆነ ወይ ፋሚሊም ሊሆን ይችላል የሚሰጣችሁ ስም አለ አይደለም፣ ከሆነ ነገር ያገናኝ የሚሰጣችሁ እንደዛ አይነት እናንተን የማይመጥኑ ስሞች ተሰጥቷችሁ ከነበረ መሰረቱን እየናዳችሁ ጸልዩ። ዛሬ ለሆነ ሰው መውጣት እንደሚያደርግ እግዚአብሔር በእርግጠኛነት ልነግራችሁ እፈልጋለሁ። አባቴ ስምህን ጠርቼ ጸልያለሁ። ማንኛውም በስማቸው ላይ ቢሆን እግዚአብሔር ቅዱስ አምላክ ሆይ በጌታ በኢየሱስ ክርስቶስ ስምና ሥልጣን በሕልም ዓለማቸው የሚመለሱበት ነገር ቢኖር ዛሬ መሰረቱ እንዲናድ እግዚአብሔር አባት ሆይ መሠዊያው እንዲፈርስ ጸልያለሁ። ሂድ የአባትን መሠዊያ አፍርሰው ተብሎ ተጽፏልና ኢላላ ባሺዳ ማካናና ማሩዋ ሜላ ካዲበረ ይማስ ፍረስ 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 ከእቴ ሕይወት ከወንድሜ ሕይወት ፍረስ በጌታ በኢየሱስ ስምና ሥልጣን መሠዊያውን አፈርሳለሁ። እግዚአብሔር አምላክ ሆይ ጠላት የሚሰራበትን በጌታ በኢየሱስ ስም አፈርሳለሁ። በአንቺ ላይ የሚሰራ መሳሪያ አይከናወንም ተብሎ ተጽፏልና በአንተ ላይ የሚሰራው አይከናወንም፣ በአንቺ ላይ የሚሰራው አይከናወንም። ዛሬ በዚህ ማለዳ በጌታ በኢየሱስ ስምና ሥልጣን አፈርሰዋለሁ። በስማችሁ የተነገረውን አፈርሳለሁ። በዘራችሁ ውስጥ ያለውን አፈርሳለሁ። የክፋትና የአመፃን ስር እነቅላለሁ። ዲያብሎስን ተቃወሙት ተብሎ ተጽፏል። ስራውን እግዚአብሔር አባቱ እቃወማለሁ። ዲያብሎስን ራሱን እቃወማለሁ። ከሕይወታቸው ላይ ከመንገዳቸው ላይ እግዚአብሔር አንተ ከሰጣቸው በጎ ነገር ሁሉ ላይ በጌታ በኢየሱስ ስምና ሥልጣን አፈረስኩት። የፈረሰ ይሁን። ሌላ ማሻዳ ሌባራባባያማ ኬልቦሮዶቦሲ ፕራዲላ ባኒማ ካቱዳ ፍረስ ፍረስ። ኃይላቸውን ለቀ እንድትሄድ አዛለሁ። ክብራቸውን ሞገሳቸውን ሁሉ ለቀ እንድትሄድ አዛለሁ። እግዚአብሔር የሰጣቸውን ነገር ሁሉ በጌታ በኢየሱስ ስም ለቀ እንድትሄድ አፈርሳለሁ። ሂድ አፍርስ ተብሎ ተጽፏልና በአምላካችን በእግዚአብሔር እንደታዘዘ ሰው ዛሬ በጌታ በኢየሱስ ክርስቶስ ስምና ሥልጣን አሁን ድምፄን በሚሰሙ እህቶቼ፣ ድምፄን በሚሰሙ ወንድሞቼ በቤታቸው በሕይወታቸው በእድገታቸው ውስጥ ያለ ማንኛውም የጠላት መሠዊያ ማንኛውም ግራውንድ የሚያደርገው ነገር በጌታ በኢየሱስ ስም እንዲፈርስ ጸልያለሁ። በጌታ በኢየሱስ ስም እንዲገለበጥ ጸልያለሁ። ፍረስ በጌታ በኢየሱስ ስምና ሥልጣን ፍረስ በጌታ በኢየሱስ ስምና ሥልጣን ፍረስ በጌታ በኢየሱስ ስምና ሥልጣን አፈርሳለሁ። ሬባባባሺያ አፈረስኩ በጌታ በኢየሱስ ስም። ጸልዩ። መሠዊያውን አፍርሱት፣ ኃይሉን ምቱት። እግዚአብሔር እጁን በሕይወታችሁ ላይ ይዘረጋል፣ ያግዛችኋል። ሰልፉ የእናንተ አይደለም፣ ውጊያው የእናንተ አይደለም። እናንተ በዚህ ውጊያ የምትዋጉ አይደላችሁም። እግዚአብሔር ነው መሠዊያውን የሚያፈርሰው። እግዚአብሔር ነው እጁን ዘርግቶ ጠላቶቻችሁን የሚመታቸው። እጸልያለሁ የአባቶች አምላክ እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስምና ሥልጣን የእስራኤል አምላክ እህቶቼን የተቋቋመ ወንድሞቼን የተቋቋመ ጊዜያቸውን የበላ ገንዘባቸውን ጉልበታቸውን የበላ እግዚአብሔር አምላክ ሆይ የሰጣቸውን በጎ ነገር ሁሉ የተቋቋመ አንተ ወደ ያልካቸው ሙላት እንዳይገቡ ተግዳሮት የሆነባቸው የጠላት መሠዊያ ዛሬ በጌታ በኢየሱስ ስምና ሥልጣን ከስሩ እንዲወድቅ ጸልያለሁ። ይህ ቀን እግዚአብሔር ሆይ በፊት መታሰቢያ ያለው ቀን እንዲሆንላቸው በዚያ ቀን እግዚአብሔር የጠላትን መሠዊያ አፈረሰ፣ ጣቱን በሕይወቴ ላይ ገለጠ፣ እጁ በሕይወቴ ላይ ተዘረጋ፣ ማዳን ሆነልኝ እንዲሉ በጌታ በኢየሱስ ስምና ሥልጣን ጸልያለሁ። መሠዊያው ይፍረስ፣ መሠዊያው ይፍረስ፣ መሠዊያው ይፍረስ። የጠላት መሠዊያ ከሕይወታችሁ ላይ ከቤታችሁ ላይ ከመንገዳችሁ ላይ እግዚአብሔር ከሰጣችሁ በጎ ነገር ሁሉ ላይ በኢየሱስ ስም የፈረሰ ይሁን።
አገልግሎታችሁን የሚቋቋም ቤታችሁን፣ ኑሯችሁን የሚቋቋም ፋይናንሳችሁን፣ ስራችሁን የሚቋቋም በኢየሱስ ስም መሠዊያው ይፍረስ። ወጥመዱ የተሰበረ ይሁን። ኃይሉ የደቀቀ ይሁን። ማናሞባራ በኢየሱስ ስምና ሥልጣን ተነሱና ተዋጉት። ተነሱና መሠዊያውን አፍርሱ። የበዓል ነቢያቶችን ልክ ኤልያስ በቃ እንደ ተቋቋማቸው እናንተም ተነሱና መሠዊያችሁን ገንቡ። ጠላቶቻችሁን ተቋቋሙ። መሠዊያቸውን አፍርሱባቸው። በጌታ በኢየሱስ ስምና ሥልጣን እርግማን የሚናገሩበትን የእናንተን ክፉ ነገር የሚያውጁበትን መሠዊያ ገለበጥኩት እያላችሁ መሠዊያህን ገለበጥኩት፣ ኃይልህን አፈረስኩት፣ ትምክትህን አፈረስኩት፣ ሥራህን እስከ ዛሬ ድረስ የተቋቋምከውን መቋቋም ሁሉ በጌታ በኢየሱስ ስም አፈረስኩ እያላችሁ ጸልዩ። ዛሬ የሚሆነው እንደዚህ ነው። እግዚአብሔር አምላክ ማፍረስ ብቻ ሳይሆን ካፈረሰ በኋላ የጠላቶቻችሁን ኃይል ከመታ በኋላ ምርኳችሁን በብዙ ይመልስላችኋል። ቤል የዋጠውን ይተፋል ተብሎ እንደተጻፈ ቤል የዋጠውን ይተፋል። የተዋጠ ነገራችሁ ይመለሳል። የተያዘ ነገራችሁ ይለቀቃል። ሌባ በተያዘ ጊዜ 7 እጥፍ እንደሚመልስ እንዲሁ እህቴ ዛሬ ይህ ማለዳ የማስመለሻ ማለዳሽ ነው። የማስመለሻ ማለዳክ ነው ወንድሜ። በጌታ በኢየሱስ ስምና ሥልጣን ሌላ ባራዳዳዳዳዳ በኢየሱስ ስምና ሥልጣን የእህቶቼ ምርኮ እንዲመለስላቸው፣ የጠላት መሠዊያው ፈጽሞ እንዲፈርስ፣ ኃይሉ ፈጽሞ እንዲደቅ ሬቤዴምፓ ሬቤዴቦራ ባዳጋናማ ባሊኮራ ባዲካናማ ሲያ ዴላንታ ዴላ ፔራ አዴል ኬቤዣማ ኩባራዲያ ሌካሳማ ካሳማ ሺላ ቦራ አዚላ ሃዲላ 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 ሃዲል ቦራ ባዲካማሲያ በልጁ በጌታ በኢየሱስ ስምና ሥልጣን ከፍታችሁን መያዝ እንዲሆንላችሁ፣ የጠላቶቻችሁን ራስ እንድትረግጡ እግዚአብሔር ወደ ያዘላችሁ በኢየሱስ ክርስቶስም ወደ አደባባዩ አልፋችሁ መሄድ እንዲሆንላችሁ፣ የጠላቶቻችሁ መሠዊያ ፈጽሞ እንዲፈርስ በዚህ ማለዳ ጸልያለሁ። በዚህ ማለዳ ጸልያለሁ። በዚህ ማለዳ ጸልያለሁ። የተቋቋማችሁ ሁሉ ባዶ እንዲሆኑ፣ ኃይላቸው ባዶ እንዲሆን እግዚአብሔር አባቴ በጌታ በኢየሱስ ስምና ሥልጣን የጠላቶቻቸውን መሠዊያ እግዚአብሔር አምላክ ሆይ የእግዚአብሔር እጅ በአዛጦን ላይ ከብዳ ነበር ተብሎ እንደተጻፈ የጠላቶቻቸውን መሠዊያ ፈጽመ ለማፍረስ እጅህን በጠላቶች ላይ እንድታከብድ ጸልያለሁ። እጅ በጠላቶቻችን ላይ ትክበድ። ሬሜቴላ ቦራ ሬሜቴላ ማሊያ ማሊሜለው ራባዲና ማንታ ጌታ ሆይ ሕያው አምላክ በእኛ መካከል መኖሩ ይታወቅ ዘንድ እንዳለ ዛሬም ጸልያለሁ። ሕያው አምላክ በመካከላችን መኖሩ ይታወቅ ዘንድ የጠላቶቻችን የማምለኪያ አጸዳቸው፣ የጠላቶቻችን ማንኛውም ግራውንድ መሠዊያቸው እግዚአብሔር ፈጽሞ የደቀቀ እንዲሆን፣ ፈጽሞ የፈረሰ እንዲሆን እግዚአብሔር አምላክ በጌታ በኢየሱስ ስም ጸልያለሁ። የእባብ መንፈስ የተመታ እንዲሆን እግዚአብሔር አምላክ በጌታ በኢየሱስ ስም በዘር ውስጥ የሚሠራ ማንኛውም የጨለማ ሥራ ሁሉ መሠዊያው እንዲፈርስ፣ የለመደው ግብሩ እንዲደፋ በጌታ በኢየሱስ ክርስቶስ ስምና ሥልጣን ጸልያለሁ። የእስራኤል አምላክ እግዚአብሔር ለሕዝብ ምልክትን እንድታደርግ ከዚህ ማለዳ ጀምሮ መፈታታቸው እንዲታወጭ፣ መለቀቃቸው እንዲታወጭ፣ መሠዊያው መገልበጡ ይታወቅ ዘንድ፣ መፍረሱ ይታወቅ ዘንድ እግዚአብሔር የተአምራት በሕይወታቸው ላይ እንዲሆን በናዝሬቱ ጌታ በኢየሱስ ስምና ሥልጣን ጸልያለሁ። ሃሌሉያ! እግዚአብሔር አምላካችን ስሙ የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አምላክ እንግዲህ በባህሪው አንድ ነገር ሲናገር ማድረግ የፈለገው ነገር አለ ማለት ነው። ለምሳሌ እግዚአብሔር አምላክ ለጌዲዮን ሂድና የአባትን መሠዊያ አፍርስ ሲለው ሚዲያምን በእጁ አሳልፎ ሊሰጠው ፈልጓል ማለት ነው። ልክ እንደዚህ ዛሬ እግዚአብሔር በዚህ ማለዳ የጠላትን መሠዊያ አፍርሱ ብሎ ሲናገር ሊያደርግ ያለው ነገር በሕይወታቸው አለ ማለት ነው። መሠዊያውን ስታፈርሱ ከዛ ቀጥሎ ድል አለ፣ ከዛ ቀጥሎ ምርኮ ማስመለስ አለ፣ ከዛ ቀጥሎ ስኬታችሁ አለ ማለት ነው። ጠላቶቻችሁ በፊታችሁ መቆም አይችልም። እንደ አንድ ሰው አድርጎ እግዚአብሔር ይመታቸዋል ማለት ነው ብዙዎቹን። እግዚአብሔር ስሙ ይባረክ። ስለዚህ ይህ ቀን ለእናንተ መታሰቢያ ያለው ቀን፣ እግዚአብሔር በዛ ቀን የጠላትን መሠዊያ ከሕይወቴ ላይ አፈረሰ፣ ሕይወቴን ባረከው፣ ነገር የተለቀቀ ብላችሁ እንደምትመሰክሩ አምናለሁኝ። በዚህ ማለዳ ከኛ ጋር አብራችሁ የጸለያችሁ ወንድሞቼና እህቶቼ
እናንተን እንደተለመደው እጅግ አድርጌ አመሰግናችኋለሁኝ። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ደግሞ ዛሬ ከኛ ጋር አብራችሁ የጸለያችሁ አዳዲስ ወንድሞቻችን እናቶቻችን እናንተን ዌልካም ማለት እንኳን ወደዚህ የጸሎት ህብረት መጣችሁ ማለት እፈልጋለሁኝ። ሁሉ ጊዜም ደግሞ በዚህ ማለዳ ከኛ ጋር መጸለይ እንድትችሉ ሰብስክራይብ አድርጉ። ለወዳጆቻችሁ ለቤተሰቦቻችሁ ሁሉ በመንገር በጋራ እንድንጸልይ ይሁን። እግዚአብሔር አምላክ አብስቶ ይባርካችሁ። ክብር ለጌታችን ለኢየሱስ ይሁን። ዛሬ እንግዲህ የምታሰላስሉት የእግዚአብሔር ቃል የሚሆነው መሳፍንት ምዕራፍ 6 ቁጥር 25 ላይ ያለውን የእግዚአብሔርን ቃል ነው ማለት ነው። ሂድና የአባትህን መሠዊያ አፍርስ የሚለውን ማለት ነው። በዚያም ላይ ደግሞ ለእኔ መልካም አድርገህ መሠዊያን ሥራ የሚለውን የእግዚአብሔርን ቃል እንድታሰላስሉ እላለሁ። እግዚአብሔር ያንን ቃል ስታሰላስሉ ለጌዲዮን የሰጠውን ያንን ጸጋ፣ ለጌዲዮን የሰጠውን ያንን ብርታት ለእናንተም ይሰጣል፣ ያካፍላችኋል ማለት ነው። ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። መልካም ማለዳ ይሁንላችሁ። እናንተ በእኛ ዘንድ እጅግ የተወደዳችሁ ናችሁ። ምክንያቱም የምትጸልዩ የጌታን ፊት የምትፈልጉ ስለሆናችሁ እጅግ የተወደዳችሁ ናችሁ። ተባረኩ። መልካም ቀን፣ መልካም ማለዳ ይሁንላችሁ በኢየሱስ